ይመጣል ብያቸው ነበር። አሁን የሚመጣ ሌላ ወንድ ነው። ሩታ ይሄን ነቅታለች፣ ነቄ ሆናለች። ይሄን ልጅ አውቃ ልታስገኝ ትችላለች። ልጅህን መጠየቅ ትችላለህ፣ ግን በየቀኑ እየመጣው አይዋለሁ ማለት ነው። ምንድነው በየቀኑ የምመጣው? ወስን። ለምሳሌ በሳምንት ውስጥ ስንቴ ነው የምታየው? ወይ 3 ወይ 2 እንጂ በየቀኑ እየመጣ የእሷን ህይወት ይሁላችሁ። ሲስተሙ ገባችሁ? የአብርሃም ሲስተም እንግዲህ እሱ በየቀኑ እየመጣ ያው ሩታ ልጇን የራሷን ህይወት እንዳትመራ በቃ አያቸው። ሲስተሙ የወንድ ልጅ ሲስተም አያቸው አይደለ? ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ማርያም ላይክ አድርጉ። ይሁላችሁ። አሁን እንደው ማን ይሙት አሁን ከሄርሜላ ጋር መጥቶ ሄርሜላን አቅፎ መቆሙ ራሱ ምን ማለት ነው? እሷ ፊት ለፊት እንደዚህ አቅፋ መቆሙ ራሱ እኮ እሷን እልህ ውስጥ እኮ ነው የምታስገባት። አንተ ምን እየሰራህ ነው? መጀመሪያ እኮ ራስን ጠይቅ። እኔ ምን እየሰራው ነው? እኔ ምን እያደረግኩ ነው ብለህ መጠየቅ አለብህ እኮ እንዴ። አንተ ከሄርሜላ ጋር እየተሽለጠለጥክ መች ሩታ እሺ ብላ ልትቀበል ትፈልጋለች? ልጅህንም ፈልገህ 2 ሚስት እንደዚህ እኮ ነው ያደረገው ቤተሰብ። እኔ ግን አምላኬ ወይ የሄርሜላን ነገር ሳታሳይኝ እንደው እኔ በቃ ብቻ የሄርሜላን ነገር አሳየኝ። በሰው ትዳር ውስጥ ገብታ እንደ ማገዶ ቀጥ ብላ የምትቆምበት ምን አይነት ሰገጤ ስግጥቅጥ ያለ ሴት እንደሆነች አላየሁም። እግዚአብሔርን ነው የምላችሁ። እንደፈለገ ነገር ይምጣ እኔ መጥቼ አብሬው እንደው አልገባም ጭራሽ። ልጁን አቅፋ እንደው አታፍሪም እንዴ አንቺ? የምትጠላሽ ሴት፣ ህይወቷን የበጠበጥሽባት ሴት ቤቷ ድረስ የምትገቢው እኔ ሩታን ቦት በጥፊ አጋጭ ነበር ማስወጣት ከቤቴ ውስጥ። እግሯ ቤቴ ውስጥ እንድጋች ጠንቋይ እንዴ! አንተ የምትሰራው ጻድቅ ነው እንዴ የምትሰራው? እሷን ህይወቷን ለመበጥበጥ ህይወቷን እንደፈለክ ለማድረግ አንተ ያሰብከው ብቻ ነው የሚሆነው ማለት ነው። አንተ የፈለግከው ብቻ ነው የሚሆነው። አንተ እዛ ጋር ከሷ ጋር እንደፈለክ የተሽለጠለጥክ አንተ ያሰብከው ብቻ ነው የሚሆነው ማለት ነው። እሷ ነች ሩታ ጭንቅላት ካላት ጎበዝ ነው ነገር። ሩታ እኮ አትሰማችሁም እኮ መስሚያው እኮ ጥጥ ነው። አንዳንዴ ሩታ ደስ ትለኛለች። ምንድነው መሰላችሁ? እሱ ያለውን ነገር ግልብጥ ነው የምታረግበት። በቃ ግልብጥ ገብቷችኋል? ግልብጥ ነው የምታረግበት። ሄርሜላን ተዋት። እኔ ሄርሜላ ምን ብዬ እንደምናገራት ሁሉ ሌላ ችግር። አንቺ እንደፈለግሽ መሆን ትችያለሽ፣ ግን ልጁን ለማየት ነው እሱ የሚፈልገው እንዴ። ይሄን ነበር እንዴ ፍላጎትሽ? ይሄን ነበር እንዴ ፍላጎትሽ? እናንተ እንዳላችሁት አይደለም፣ ሩታ እንዳለችው ነው የሚሆነው። እናንተ እንዳሰባችሁ ወይ እናንተ እንዳቀዳችሁ ሳይሆን ሩታ እንዳሰበችው ነው የሚሆነው። በጣም ብልጥ አብርሃም አስመሳይ ነህ፣ አስመሳይ ሂድ ባለጌ። አንተ እንደፈለግ ልመጣ በሳት ሩታ ትመድባለች። እሷ በፈለገችበት ሰዓት እናንተ የምትመጣው እንጂ አው ልጅህ ነው ማየት ትችላለህ። ግን ማየት እየቻልክ ደግሞ የምታረጉን ነገር ደግሞ ገደብ እያደረከው ማለት ነው። ከዚህች ከሽልጥጥ ጋር እየተሸለጥልጥ ፍለፊቷ ያቀፍካት አቋቋማችሁ እንዴት እንደምታቅፋት እንዴት እንደምትሆን ከሷ ጋር እሷ ፍለፊት ያው እንዴ ሩታ አንተ ማን ሩታ ማነች? እንደፈለገች መሆን መብቷ ነው። ለአንተ ብቻ ማን ነው መብት የሰጠክ? አቶ አብርሃም አሳፋሪ ነህ እውነት። እኔ በጣም ላፈርኩት እውነት። እኮ ፈርጉ ወይኔ ቤተሰብ ሄርሜላ ግን ምን አይነት ፈጣጣ ነች እናንተ። ፍጥጥ እኮ ነው የምትሉ። በቃ ደግሞ ልታስረዳትም ትፈልጋለች እንጂ አይንሽ ውጣና ልታስረጅም ትፈልጋለች ለሷ። አንቺ ምን ቤነሽ? የምን አቃጣሪሽ? አቃጣሪ ህይወታችሁን ሁሉ ብጥብጥ ያደረግሽ እውነት። እኔ እግዚአብሔርን ነው የምላችሁ አብርሽና ሩታ ተመልሶ ታርቀው እንደው አብረው ልጃቸውን ቢያሳድጉ በጣም አሪፍ ነበር እውነት፣ በጣም አሪፍ ነበረ። በቃ ግን ምን ዋጋ አለው ቤተሰብ? ምን ዋጋ አለው? የሚጠማህላቸው ላይ እየገባች ምን ዋጋ አለው? ሩታ ደግሞ ይሄ ልጅ እኮ ነቅታለች እኮ እሷ እንዳመጣች ነቅታለች። አሁን ሌላ አዲስ ሰው ነው የሚመጣው። ሩታ ጋር ሌላ አዲስ ሰው ይመጣል። ለማየት ያብቃችሁ። ሌላ ሰው ታዋቂ ሰው ነው የሚመጣው ከሷ ጋር እንታ ያላችሁ የሚያምር ቆንጆ ወንድ ነው ሩታ ጋር የሚመጣው። እዩ ብቻ እናንተ ጠብቁ። ባለፈው ሩታ ወንድ ይመጣል ብያችሁ ነበር። አሁን የሚመጣ ሌላ ወንድ ነው። ሩታ ይሄን ነቅታለች፣ ነቄ ሆናለች። ይሄን ልጅ አውቃ ልታስገሩ ትችላለች። ልጁ ሩታ ላይ ለመፈመስ ነው የመጣው። ገብቷቸዋል። እቺ ሄርሜላ እሷ ላይ እንዲፈምስ አድርጋ ነው ያመጣችው።
ከሄርሜላ ጋር ፎቶ አላቸው። ከሄርሜላ ሁሉ ነገር አላቸው። በቃ ሩታ እኮ ነቅታለች። ልጁ ነቅታለች። ልጁ በቃ ዩቲዩብ እንዲከፈትለት ነው ፍላጎቱ። ዩቲዩብ ተከፍቶለት ሰላም እንዴት ናችሁ ውድ ተከታዮቻችን? እንግዲህ ሩታ እንደዚህ ብላ ማለት ይጀምራል ማለት ነው። አጅሬ ወይ ነገ ወይ ተነጎዳ እንትን ምንድነው ስሙ ዩቲዩብ ይከፈትለትና ላሽ ብሎ የራሱን ስራ መስራት ይጀምራል ማለት ነው። ቤተሰብ እና ሩታ ከማይረባ ሰው ከማይመጥናት ሰው ጋራ መሆን የለባትም። እንድትሆንም እኛ አንፈልግም ማለት ነው ውዶቼ። ለምን የራሷ ይሁን ሌላ ሰው ቢመጣ በቃ ሌላ ቆንጆ ሰው ይመጣል። እዩ ብቻ እናንተ ለይተውት ይሄ ሽንፍላት ተሸፍልፎ ነው የሚሄደው። ሌላ ምንም ነገር የለም። እና ውዶቼ ተነጋግተን እንጠብቃለን። ታያላችሁ ገና አብሮሽ ምታት የሚያሳብልኝ ነው የሚመጣው። እና በተረፈ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ።